የኮሪደር ልማቱ ክስ ቀረበበት። አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና የሰብአዊ መብት ጥሰት የተመለከተ ሪፖርት በጋምቢያ እየተካሄደ ባለው የአፍሪካ የሰብአዊና ሰዎች መብቶች 83ኛ ጉባኤ ላይ ትላንት ማቅረቡን አስታውቋል። ተቋሙ ከሰሞኑ የኮሪደር ልማቱ እንዲቆም የኢትዮጵያ መንግስት ደጋግሞ መጠየቁ ይታወሳል። ከላይ ሲታይ ቀላል ይመስላል። በጥልቅ ስንመለከት ግን ልማቱ ያመጣው የሰብአዊ ቀውስ ያለቀ ነው ሲል ሪፖርት ማውጣቱም ይታወሳል። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ኮሚሽኑ ጥሪ እንዲያደርግ ነው አምነስቲ የጠየቀው። አምነስቲ መንግስት ለኮሪደር ልማቱ ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ በይፋ እንዲጠይቅም ጥሪ አድርጓል። በሳምንቱ መጀመሪያ አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ ማስጀመሩም ተስተውሏል። በኢትዮጵያ ውስጥ በኮሪደር ልማት ሰበብ በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳሰበው የጠቀሰው አምነስቲ ይህ ፕሮጀክት በ58 ከተሞች እየተከናወነ መሆኑን አስረድቷል። ሰዎችን ሳያማክሩ በቂ ጊዜ ሳይሰጡና ካሳ ሳይከፍሉ ከመኖሪያቸው ማፈናቀል የሰብአዊ መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግስት ባለስልጣናት ከዚህ ድርጊታቸው እንዲቆጠቡና የኮሪደር ልማት ፕሮጀክትም እንዲቆም ጠይቋል። ጉዳዩ በገለልተኛ አካል እንዲመረመር የጠየቀው ድርጅቱ ይህን የተመለከተ ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ እንዲጀመርም ሀሳብ አቅርቧል። ደብዳቤው ምን መምሰል እንዳለበት የሚገልጽ ናሙና ደብዳቤ ጭምር ያስቀመጠው አምነስቲ ኢንተርናሽናል ደብዳቤው በአማርኛና በእንግሊዝኛ ቢሆን ተመራጭ እንደሚሆን በድረገጹ ላይ አስፍሯል።